የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና ፍርድ ቤት ሂጂ። አባት ነው ቶሎ የሚሞተው። ይሄንን እናቶች ራሳቸው ያውቁታል። ኩል ሰካራም መሆን ከፈለጋችሁ ማሟላት ያለባችሁን 4 ነገር ልንገራችሁ። እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እንጀራ ከጋገረች፣ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ አጋዤ ቤት ውስጥ ምን እንደምታረግ ዛሬ ነው ጉዳን የደረስኩባት። ዳንኤል እንዴት ነህ? ሰላም ነው? ትላንት ሚስት ታክሲ ውስጥ ስታወራ የሰማሁት ልንገርህ ብዬ ነው። በዚህ ዘመን መውለጃ ጊዜ አያልፍም። ቴክኖሎጂ የሚባል ነገር አለ። በዚህ ዘመን ማግቢያ እድሜ አያልፍም። የሥራ ጊዜ ግን ያልፋል። እኔ አንዳንዴ ግርም የሚለኝ ነገር ማለት ምንድነው? አባቴ ከሚስት ጋር እንዴት ሂሳብ ይሰራል? አባቴ ዮናስ እኮ አዲስ አበባን በ5 ዓመት ይበልጣል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ለእናንተ ይበጃል፣ ያስተምራል፣ ይመክራል፣ ይዘክራል ምንለው ቪዲዮ ሰብሰብ አድርገን ከእናንተ ለእናንተ ይዘን መተናል። ቱልቱላ ከቪዲዮቹ ጋር አብረናችሁ ምን ቆየው። እኔ ግስላው እንዲሁም እኔ ወንድማሽ ተሙኑ ጉሴ ከካሜራው በስተጀርባ አብዚ ጎዳና የቅመሚት እህት መጣለች። ባሻም የለም እንግዲህ ተቸገርን። ሰሞኑን ለስራ ጉዳይ ስራ ጥላ የሄደችው እህታችን ቅመሚት በጣም ብዙ ካሜራማኖችን እያፈራች ነው ማለት ነው። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ለብዙሃን ቤተሰቦቻችን እንዲደርስ ታግዙናላችሁ። በመቀጠል ሰብስክራይብ በማድረግ ቤተሰብ ትሆናላችሁ። በመሰለስ ደግሞ የደወል ምልክቷን ስታበሩ እንዲሁ በሚቀጥለው ቪዲዮ እንድንገናኝ ታደርጋላችሁ ማለት ነው። አገር ውስጥ የምትገኙ ወዳጆቻችን የተለመደችዋን ነገር ማብራታችሁን እንዳትረሱ። ኮሜንት ሴክሽኑ ክፍት ያደረግንላችሁ ደግሞ ሐሳብ አስተያየቶቻችሁን እንድትሰጡን ነው። ስጡን። ምርጥና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ ደግሞ እዚች ጋር ባለችዋ የሶሻል ሚዲያ ሊንክ ወይም ደግሞ ስልክ ቁጥር በመደወል ሃሎ ብላችሁ ማዘዝ ትችላላችሁ። አዎ ለማንኛውም ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ ቺቺዩ ታጋጋካፈን ጎበስ እግዚአብሔር አረባ ከሊ ያበልጥ ነው እነሱ። አረ በኢየሱስ አንተ እስነምኩ እስቲ በጥፍር ነው በጥፍር የለኝም ጥፍራ አልፋሰራ አንተ ቀልድ ዳንስ አይደለም በስነ ስርዓት በስማ አንተ ቀልደኛ ነህ። ቀልደኛ ገበሬ ጋልባል በር ያሉ እኮ ማለት ሁለት ተራራ ወክ ያረክ መውጣት ማለት እኮ ነው። በስማ ግን በጣም የምትገርም ሰው ናት እና የምትሰጣቸው ሞራል ነገ ላይ ተስፋ እንዳላቸው እየነገረች ነው የምታሰራቸውና በፊትኛም እኮ ኳስ ተጫውተን ነበር። ያልገፋነው ቅሪላ የለም። ገፍታው ለስሜት ብለን ነው እንጂ አይደለም እንዴ። እንደውም እንወጣለን ብለን ነበር። ግን የሚያበረታታ ሰው ስላልነበረ ሁሉም ሰው አብዛኛው ወደ ባቄላ ስራው፣ አብዛኛው ወደ ሊስትሮ ስራው፣ ሁሉም ወደ የርጁ ገብቷል። እኔ እኮ አንተ ልጅ እግዚአብሔር ረመናት በእናትህ አብዛኛው ባቄላ እኮ ብራንድ ቢኖረው ሸልሞን ነበር። ተው ለማንኛውም ሎጎ ነበር እኮ ወዶ ይቀራል። የባቄላ ሎጎ ነበር እንደዚህ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። በማስም ነው ያለው። ማን አካውንት ውስጥ ነው ያለው? ንብረት እንዴት ነው እየተንቀሳቀሰ ያለው? ውጪ ወጥተሽ ገንዘቡን አታመጪ ማለት ገንዘቡ እንዴት እንደሚመጣ እና እንዴት እንደሚወጣ እንዴት እንደሚቀመጥ የማወቅ መብት የለሽም ማለት አይደለም። እሱ ልክ ውጪ ወጥቶ እንደሚሰራው አንቺ የቤቱን ስራ እየሰራሽ ነው። ሰርቶ የሚያመጣው ገንዘብ የምታተርፉት ንብረት የጋራችሁ ነው። ለምንድነው በእናቱ ስም የሚቀመጠው? ለምንድነው በወንድሙ ስም የሚቀመጠው? ለምንድነው በእህቱ ስም የሚደረገው? በተለይ አንቺ ልጅ ስለወለድሽና ቤት ስለተቀመጥሽ ሙሉ ውክልና ለሱ ሰተሹ ከሆነ ማወቅ አለብሽ። በየወሩ ሬጉላርሊ ቼክ ማድረግ አለብሽ። የቤቱ ካርታ አሁንም በእናንተ ስም ነው ወይ? መኪና ሊብሬ አሁንም በእናንተ ስም ነው ወይ? ገቢው ወጫችሁ ተቀንሶ የሚቀመጠው ገንዘብ እየተቀመጠ ያለው በእናንተ ስም ውስጥ ነው ወይ? ባልሽ በወር ስንት ብር ይሰራል? ስንት ብር ለቤቱ ያወጣል? ስንት ብር ለራሱ ያወጣል? ስንት ብር ለአንቺ ያወጣል? ስንት ብር ያስቀምጣል? ይመለከትሻል።
ያገባሻል፣ ግዴታሽ ነው ማወቅ እነዚህ ጉዳዮች። ስለሷት ቁጭ ብለሽ ጠይቂው። የኔ ፍቅር አንተ ብትታመምብኝ እንደው የሆነ ነገር አያምጣብንና ባጣ ብትሞትብኝ እንዴት አድርጌ ልጆቹን አሳድጋለሁ? አሳየኝ። ገንዘቡ የት ነው ያለው? መኪናው እንዴት ነው ማኔጅ የሚደረገው? እንዴት ነው ሊብሬ የሚታደሰው? አሳየኝ። የቤቱ ካርታስ ግብር እየከፈልን ነው ወይ? እንዴት ነው የምንከፍለው ግብር? አሳየኝ። ስንት ብር አለን ያስቀመጥነው? ሀብታችን ምን ያክል ነው? እንዴት ነው ማኔጅ እያደረግን ያለ ነው? ጠይቂው፣ እወቂ። ይመለከትሻል፣ ግዴታሽ ነው፣ ያገባሻል። ይሄ ስግብግብነት አይደለም። ይሄ ባልሽ ላይ መጥፎ ነገር መመኘት አይደለም። ይሄ ለወደፊት ለልጆችሽ ማቀድ። ብድርስ አለብን ወይ? የተበደርከው ገንዘብ አለ ወይ? ቤቱን ካርታ አስይዘህ የተበደርከው ገንዘብ አለ ወይ? መኪና አስይዘህ የተበደርከው ገንዘብ አለ ወይ? ጠይቂው። ትክክል ነው። ከገንዘብ ጋር በተያያዘ ባልሽን አትመኝው እያልኩኝ አይደለም፣ ግን እንደ እናት ማወቅ አለብሽ። እንደ ቤት እመቤት ይመለከትሻል። ነገሮች ቢፈጠሩ ችግሮች ቢፈጠሩ የዚህ ሁላ ችግር ጫንቃ አንቺ ላይ ነው የሚጫነው። ስለዚህ ማወቅ አለብሽ፣ ራስሽን ማዘጋጀት አለብሽ። በየወሩ ራስሽን አፕዴት ማድረግ አለብሽ። ቦነስ ፖይንት በተቻለሽ አቅም ጊዜ ስታገኚ ጠዋት ፍርድ ቤት ሂጂ። ፍቺ የሚካሄድበት ፍርድ ቤት ሂጂ። ቁጭ ብለሽ ሚስቶችና ባሎች እንዴት ስለ ንብረት እየተከራከሩ እንደሆነ በአንድ ቂጥ እንፍሳ ያሉ ባልና ሚስቶች በአልጋ ልብስ ሳይቀር ይጣላሉ፣ በትራስ ልብስ ሳይቀር ይጣላሉ። ተቆጥሮ ማለት ነው። ትክክል ነው። እወቂ። ማወቅን የመሰለ ነገር የለም። ሀሳቡ ትክክለኛ ነው። ባልና ሚስት የሚያፈሩት ንብረት በባልና ሚስት ሆኖ መመዝገብ አለበት። ባሏም የሷ እኮ ነው። ከአንቺ ተደብቆ የሚቀመጥ ንብረት ሊኖር አይገባም። ከሷ ተደብቆ ሊኖር የሚቀመጥ ንብረት አይገባም። አብዛኛው ወንዶች ደግሞ የሚገርም ነገር ሻግ እየመቱ ሌላ ቅምጥ የሚያስቀምጡት ቅማጥ ይልቀቅባቸው። የምን ቅምጥ ነው የሚያወሩት? እነዚህ ያስቀምጡና ንብረቱን እዛ ያካፍላል። ሚስት እዚህ አታውቅም ጉዷን። የዋህ ሚስት እንደ ትዳር ስታስበው ይሄ ትዳር ነው፣ መስተዳደር አይደለም። በገባ በወጣ ቁጥር ሂሳቡ ስንት ገባ ስንት ወጣ ብለህ በጣም የምትቆጣጠር ከሆነ ወደ ጥርጣሬ ወደ መጥፎ ነገር ውስጥ ይገባል። ግን ባልም ማሳወቅ አለበት። ግልጽ ማድረግ ነው። በጣም ግልጽ መሆን ነው። ሰሞኑን ደግሞ እየሰማሁት ያለሁት ነገር አለ። ብዙ ባላቸው የሞተባቸው ሴቶችን አውቃለሁ። ሚስቱ የሞተችበት ወንድ ግን አይቼ አላውቅም አለ አንደኛው። እና ወንዶች ቶሎ ቶሎ ይሞታሉ የሚል ሀሳብ አየሁኝ ሰሞኑን። አንተ አሁን የተገለጠ ታውቃለህ? ለምንድን ነው ግን ሶሻል ሚዲያ ላይ ራሱ ሲመጡ አባታችን ነው ቀድሞ ያረፈው ብሎ ነው አብዛኛው ሶሻል ሚዲያ ላይ ሲመጡ። ይህንን ሀሳብ ይዤ የመጣሁት እኔ አይደለሁም። መጽሐፍ የማንበብ ልምዴን ታውቃላችሁ። እምብዛም ነው። አዎ። አንተ ግን የሆነ ነገር ስትፈልግ ለምሳሌ ገንዘብ እንዳሰቀኝ እኔ መጽሐፍ ውስጥ ነው የምደብቀው። በዚህ አጋጣሚ ማስረጃ ላሳያችሁ። ከወንድና ከሴት ቀድሞ የሚሞተው ማን ነው ሲባል ወንድ ነው። ሁልጊዜ አባት ነው የሚሞተው መጀመሪያ። ሬር ነው። እናቶች ቶሎ እና አባት ነው ቶሎ የሚሞተው እና ይሄንን እናቶች ራሳቸው ያውቁታል። ራሳቸው እናቶች አባትየው ቀድሞ እንደሚሞት ይገባቸዋል። ይሄን በምን ታውቃለህ? አንድ ቀን ብድግ ትልና እኔ የምልሽ ይሄንን ቤት እስቲ ነገ ገዢ አግኝቻለሁ ልሸጠው ነው ሲል ባልየው ኧረ እባክህ አንተ ስትሞተኛ የት ልንኖር ነው? ቀድም ይታወቃል ማለት ነው። እስቲ በዚህ ሀሳብ ላይ ምን አላችሁ? ያው ሞት እንግዲህ ከፈጣሪ የሚመጣ ለማንም አይቀርም። ግን አሁን ለምሳሌ አያቴ ሴት አያቴ ነች ቀድሞ የሞተችው። ወንድ አያቴ እሷ አለመኖሯን መቋቋም ስላልቻለ ከ2 ዓመት በኋላ ነው ያረፈው። በጣም ነው የሚዋደዱት። ፍቅራቸው እንደ ገጠር ሰው አሁን የገጠር ሰው እንደዛ አይደለም። በአሁኑ ዘመን አነጋገር የጅል ፍቅር የሚባለው አለ አይደለ? ምንም ያለ ምንም እንትን በንጹህ ቅድመ ሁኔታ አንዳንድ ነገሮች ግሲ እየተዋረሱ ነው የሚመጡት። ባህሪ ምናምን ያንተ ምንድነው አሁን ያልተዋረሰው? ፍቅር የለም ከሰው ጋር ትባላ ከኔ ጋርም ትባላለህ። የተረጋጋ ባህሪ መንፈስ የለም። እንዲሁ ሳይ ላይ እንደው ያርጃን ነው መንፈስ ይታየኛል። የምናገረው ነገር አሁን ክፉ ሊመስል ይችላል። ልቤ ግን ንጹህ ነው። የሚገርም አይደል? አዎ። የብዙ ሰው ልቡም ውስጡም ንጹህ ነው። መርዙን ከተፋ በኋላ በነገራችን ላይ አሁን የምትናገረው ነገር ወደ ቀጣይ ቪዲዮ እንሂድ። ኩል ሰካራም መሆን ከፈለጋችሁ ማሟላት ያለባችሁን 4 ነገር ልንገራችሁ። ኩል ሰካራም ማለት እንግዲህ ጀንተል ሰካራም የማይመስል ሰካራም ማለት ነው። ስታይሊሽ የሆነ ሰካራም፣ ስታይል ማያስታውቅ ይጠጣል እንደ የሚባል አይነት ሰካራም፣ ከገልባጭም አልፎ መጣጭ የሆነ ዲፖ የሚባለው ማለት ነው። እንጆ ቦቴ በለው። እስቲ ቦቴ የሆነ ጠጭ ደግሞ። የመጀመሪያው በፍጹም ሰፈር አጠጣ፣ ከአለቃ ጋርም አጠጣ። ሁለተኛ በፍጹም ሰክረ ጨብሰ ሴት ጋር እንዳደውል። ሶስተኛ ዴይሊ ያጨብስ፣ ኮንዲሽን ያዝ። ኮንዲሽንም እያዘው በስፖርትና በፈዋ ብቻ ሲሆን በድቃስም ነው። እንቅልፍ ምግብም ውበትም ነው።
አይደለም ቅምቀማ ላይ ቺክ ላይም ጭስ ላይም ቼን ስሞከር ላለመሆን መሞከር አለብህ። ሁሌ ረሃ ቫይቭ የሚገጥመው ሆኖ ስፖንሰር ቢኖር እሳት ቤት አይዘለም ምናምን ነገር ቢባል ኮንዲሽን የምትይዝ ከሆነ አትጎዳም። አራተኛ ቤት ቀይር። መላመድ መዋደድ ብቻ ሲሆን መናናቅም ያመጣል። ሳቢ ካለ ሴፍ የሆነ ቦታ ሂድ። ትናንሽ ቦታዎችን የምትሄድ ከሆነ ሙዳቸውን አትጋፋ፣ መልክ አትስራባቸው። አንደኛ ነኝ አትበል፣ የቅምቀማ ቤተሰብ ጀግና የለውም። አምስተኛ ከፍቶ ከሆነ የምትጠጣው በፍጹም ከሰው ጋር ጠጣ፣ ብቻ አንጠጣ። ከደስታም ብቻ ነው ሼር ማድረግ ያለብን። አለበለዚያ በኋላ ልክ ሲገባል መንበጫበጭ ትጀምራለህ። እኔ ጎናም ነገር። ስለዚህ ይብራብሽ። ሌላው በፍጹም ብላክአውት ላለማድረግ ወይም ደግሞ ጨብሶ ላለመውደቅ ራስ ላለመሳት አንድ የምትደረግ ገራሚ ቴክኒክ አለች። እሷን ቴክኒክ ይሄ በደንብ ከታየ ይሄ ቪዲዮ ነግራችኋለሁ። ደግሞ በተንተና አድርገህ በዩቲዩብ ንገረን ካላችሁኝም ጻፉልኝ። ይወረካል፣ ይመቻል። የሰካራም ማህበር ሊያቋቁም ነው ይዞኝ የሆነ ቲክቶክ መንደር ላይ አይቼ ነበር። ምግብ ሪቪው የሚደረግ ምናምን አለ። መጠጥ ሪኮመንድ የሚያደርግ ልጅ አለና መጠጥን ከነባህሪያቸው ለምሳሌ ውስኪ የሚጠጣ ሰው ውስኪ ምን እንደሚያደርግ ወይም ደግሞ ውስኪ ለመጠጣት ምን መመገብ እንዳለብህ። ዋናው ዞሮ ዞሮ ሰካራም ነው። ሰካራም ቤት አይሰራም፣ ቢሰራም በጊዜ አይገባም፣ ኦርቶ ላይ አይገባም ይባላል። ኑሮ አስክሩናል። ለዛ ትክክል። ቤት አንሰራ በስራም ብትል ገንዘብ የለም፣ ኬት ይመጣል። በአንዴ ጥፎ አይባልም አይደል? መጠጥ ሲጀምር የተወሰነ ለሰውነትህ ተብሎ ስንት ዘመን ጮህን አትጠጡ ብለን ጭራሽ እንደውም እየባሰበት ነው። አሁን አትጠጡ ሳይሆን ማለት ያለብህ እንደዚህ ኩል ጠጪ ሆኑ ማለት ነው። አዎ እንትን ሌቭሉ መናገር እንዳይጋጭ አይሻልም? መቻው አንዳንድ ጊዜ ከሰልን ብታጥበው እንትን አይቀየርም። መልኩን ከመንደድ ውጪ ሌላ ጥቅም የለውም። ገባ? ከምን ባሻገር ነው? ከአድማስ ባሻገር ነው። ከውስጥ ጀርባ እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነው። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል ሊያርግልን ቤተሰቡን የሚረዳ የቤተሰቡን ችግር የሚረዳ ሰው ወድቆ አይወድቅም። ቤተሰቦቻችን እንዴት እንዳሳደጉን ምን መከራ እንዳዩ ስትረዳ ነው መርዳት የሚጀምረው። አሁን ቤተሰቤ የራሱ ጉዳይ፣ የኔ ህይወት እኮ የራሴ ህይወት ነው። ከተከተ ነው እንደ 18 ዓመት ትመለሳታለህ። ሎጊያውን ሊስት እያወጣልኝ ነው። አዘር ምን አለች? እንደውላ እሱ በዳይፐር ሂሳብ ያዘው አለች። እኔ በሽንት ጨርቅ ጊዜ ነው ያደኩት። ሽንት ጨርቅ አልደረስክም። የእንትን ነው የኮባ ቅጠል የደረቀ ልክ እሱ እንትን ነው ይበል ሲባል ከርቭ ዘመኑ ላይ ነው የሚቀየርበት። እንደውም ጤና ኤክስቴንሽኖች መተው ኮባ ቅጠል ለዳቦ ብቻ ነው ሲባል መቀመጫ አጠቋቋም ለሴቶች ተጠቀሙት። ይቅርታ ልክ ነው። መቀመጫ ላይ ነበር። ተው ከመቀመጫ ውጣ እና አንድ አንሶላ ተቀዶ 10 ምናምን ፓርቲ ወጣዋል። እሱ በምን ያዘው? በዳይፐር ሂሳብ ያዘው። ሰብረው እኮ ነው ሲያረጉልኝ ነበር አይደለም እንዴ? ይደብራል እኮ አይልቃ ብሎ ትዝላ ብሎ ከዛ ሰብረው ነው መቀመጫችን ላይ የሚያደርጉልን። 90 ላይ የነበራችሁ ሰዎች ታባውት በተክ ብላክ በተክ ነው ማንደጃ በተክ አውት ፍሮም በተክ ውጣ በቃ ውጣ እና አይዞ ወንድሜ ያርግልህ። እናትህንም አባትህንም ቤተሰብህንም የምትጦርበት ጊዜ ይምጣ። እሺ ካሜራ ተደብቆ እንዴ የተቆጣቻን ልጇን ሰይጣን እያዘለች እያጫወተች እየተሳደበች ሞባይል ፎን ስልክ ልደውል መሰለኝ። ስልክ ተደብቆ ነው በነገራችን ላይ የተቀረጸ ነው። ምን ታውቃለች? ጻማ እንደውም ኮንት ወይኔ ምን በፈጣሪ ስም
አሁን ላይ በተለይ የቤት ሰራተኞችና አሰሪዎች ጋር ያለው ነገር በጣም እየተባባሰ የመጣው የቤት ሰራተኞች ሁሉም አይደለም። ሁሉም ያላልኩበት ምክንያት ሌላ ቪዲዮ ስለምናሳያችሁ ነውና በጣም መጥፎ ነገር ውስጥ እየገቡ ነው። ከዚህ ቀደም እንደውም ይዤ ያልመጣሁት እዚህ ላይ የልጁን ምግብ እያበላችሁ ራሷ ጥርግ እያረገች እየበላች በልቷል ብላ አፉ ላይ ቀባቀባታ። እንደዚህ አይነትም ሰዎች አሉ። ነገር ግን ሁሉም ሰው ላይ እንዳንፈርድ ደግሞ እንደነዚህ አይነት ሰዎችም አሉ። አጋዤ ቤት ውስጥ ፍየል ወይ በግ ሲታረድ ስጋ ምርጥ የሚባለውን ደብቃ ምን እንደምታረግ ዛሬ ነው ጉዷን የደረስኩት። ምርጥ ስጋ ኢትዮጵያ ውስጥ እንግዲህ አንዴ ላሳያችሁ ነው። ጉዷን ላሳያችሁ ነው። አዱ አስተካክለ እንደዚህ አይነት ሰው ግን በኢየሱስ እኔ ለሷ በእውነት ትምህርት እንዲሆናችሁ ነው እንጂ ማለት ነው በየቀኑ የምታደርገው መልካምነት ብቀት እሷ በቃ መልካም የሚባል የመልካምነት በቃ ትርጉም ናት በእውነት። ለምንድን ነው ስጋ ሁሌ እንደዚህ ያለሽ የምታስቀምጪው? ለኔም ለልጆቼ እናት ስለሆንሽ በጣም ነው የምወድሽ። የእውነት ለካሜራ አይደለም እንዳልኳችሁ ዴይ ቱ ዴይ ቢቀረጽ የሷ ነገር እንደዚህ ማለት ሰው አለ እንዴ ነው የምትሉትና ጌታ ኢየሱስ ይዋርድሽ። አሜን። በትዳር በልጅ በሁሉ ነገር ይካስ። አሜን። ሰራተኛ የቤት አጋዥ እንደዚህ ነገር ሲያደርግ ወንድሙ ላይ የሚነሳበት ዘመን እኔ እንደዚህ አይነት ነገር ነው ባይዘው የሆነ ነገር ቢደርስብህም ያራስ ክፋት ነው። ሰው የዘራውን ነው የሚያጭደው። እኔ ያለቀስኩ እንኳን ማታስልኝ ትበላለህ። ደስት ጠርገህ ነው የምትበላው አንተ ራሱ። አክዙቶኝ ባክ ግን እንደዚህም አይነት ቤተሰብ አለ ነው ቤተሰብ ነው የሚባለው። እንደዚህ አይነት እንደው እትጋለሽ ወደዚህ ቤት ጎራ እንዲሉ አድርጊኝ። በድርቅ ልገላት አይደለም ደና ስጋ ደብቃ ነው ምን ያዝ ያለው ስጋ ነው የሚደብቀው እንዴ? ስጋው ሲኖር እኮ በግ ሲታረድ እኮ ነው ያለችው። እንደው በግ ሲታረድ ነው ያለችው። ታው ማርያምን በል እግዚአብሔር ለረደለ እንዴ በግ ምን በቅጫም የሚገዛ መሰለህ እንዴ? በገንዘብ እኮ ነው ትጥራ እንጂ በግ ስለ ምግብ እያነሳን ታዲያ ገንዘብ ነው በገንዘብ ነው የሚገዛው። በብር እኮ ነው የሚገዛው በግ። እና ገንዘብ የለህም እያልከኝ ነው? ሽታው ነው አለ አንተ የበጉ ሽታ ነው ያለ አንተ በግ ነው የምትለው። ሱስ ልክ ነው በል። ይሄንን ነገር መስማት ስላልቻልኩ ፕሮግራሙን ላቋርጥ እገደዳለሁ። አዎ እንደዚህማ ማድረግ የለብህም። ልቀቀኝ። ሐሳብን በሐሳብ መሞገት ሲኖርብህ እንትንህን እየጠበቅ ኪፕ ዩር ዲስታንስ የዲስታንስ ትምህርትህን ማለት ነው። ቆራል ሆነ እናቴ ትሙት ምንም ሳይኖርሽ አታስባንኝም አንቺ። አለኝ እኔ ምን ሙድ አሁን ጊዜ በሙድ ነው የምትገበያየው። ገንዘብ ቀርቷል። እኔ አንተ እርድና ስትማር እኔ የትምህርት ቤቱ ዲን ነበር። በዩዲት ጉዲት ሰዓት የቀረ ኑጌ ሲጠበስ የተጠቀምበትን እንትን ትጠቀማለህ እንዴ? ዳንኤል እንዴት ነህ? ሰላም ነው? ትላንት ሚስት ታክሲ ውስጥ ስታወራ የሰማሁትን ልንገርህ ብዬ ነው። ለጓደኛ 6,000 ብር ልታበድረው ነው ሐሙስ ማለት ነው። ከዛ ምን አለችው መሰለ? እናቱ መታ ተዘብዝፋ ነው የምትውለው። ስንት ሰዓት ልስጥ ስትለው ማታ 2 ሰዓት ላይ እመጣለሁ አቀብኝ። ወይ በዛን ሰዓትማ ባለቤቴ ይመጣን ስትለው ከዛ በቃሽ 12 ሰዓት ተኩል ላይ እመጣለሁ ሐሙስ ዕለት ብሏታል። እና 6,000 ብር ልታበድረው ነው ለጓደኛ ማለት ነው ሚስት። እና ተከታተላት ዳንዬ። እናትየው መጣ ተዘፍፋ ነው የምትለው። በነገራችን ላይ ድንገት ትራንስፖርት ቦታ ላይ ሰውን የምታወሩ ስልክ የምታወሩ ሰዎች ተጠንቀቁ። አሁን ላይ ሰው ቲክቶክ አይደለም አንንም አያቀኝም አይናገርም ብላችሁ እንዳታስቡ። እያቀሳሰሩ ነው ኋላ ምናምን ያለውን ይሰሙና ከዛ እዚህ ጋር መጥተው ዳንዬ ባል ስለሚስት ሚስት ስለባል ምንድነው እንደዚህ ነው አይደለም እንዴ? ደማሱ ምን አንድ ሚስት ይወራሱ እቺ በጣም ያሳዝናል። ገበጣ አንቺ እናት መታሱ እንደዚህ ቢልደስ ይልሻል። ተዘፍዝፋ የተዘፈዘፈው ሰው ላይ አትፍረዱ። ተዘፍዝፋ ላስበሉ ምን ጠቆምክ? እኔ ላይ በዚህ ዘመን መውለጃ ጊዜ አያልፍም። ቴክኖሎጂ የሚባል ነገር አለ። በዚህ ዘመን ማግቢያ እድሜ አያልፍም። የስራ ጊዜ ግን ያልፋል። የመማሪያ ጊዜ ግን ያልፋል። ሴቶች እህቶቻችን ከማግባታቸው ከመውለዳቸው በፊት ወደ ትዳር ከመጣመራቸው በፊት የራስሽ ቋሚ ገቢ ይኑርሽ፣ ራስሽን የምታስተዳድሪበት ነገር ይኑርሽ እንጂ ዝላይ ወደ ትዳር ዝላይ ወደ ልጅ ተብሎ መመከር የለባቸውም። ይሄንን ሐሳብ መቀበል የለባቸውም። ማንም ሴት በወር የምታገኘውን ራሷ የምትገዛውን እንጀራ ራሷ የምትበላውን እንጀራ ራሷ የምትጠለልበትን ነገር እሷ በተመቻት እሷ በተሳካላት የኑሮ ሁኔታ ራሷን ካደረሰች በኋላ ነው ወደ ትዳር የምትገባው እንጂ የራሷ ገቢ ሳይኖራት ወይ ሳትማር
ወይ ደግሞ የምታውቀው የምትተማመንበት የእጇ ሙያ ሳይኖራት ዝለይና ትዳር ውስጥ ግቢ ማለት ትክክል አይደለም። ማድረግም የለባቸውም። ሴቶች እህቶቻችን መጀመሪያ ራሳቸው መገንባት አለባቸው። መጀመሪያ ለራሳቸው እንጀራ ራሳቸው መቆም አለባቸው። ይሄን ለልጆቻችን ለሴት ልጆቻችን ማስተማር አለብን። የራሳችሁን እንጀራ ከስገዛችሁ የራሳችሁን በወር 30 ቀን ሰርታችሁ የምታገኙትን ነገር ካገኛችሁ በኋላ ልጆቻችን ወደ ትዳር መግባት ያለባችሁ። ተምራችሁ የምትኮሩበት ዲግሪ ካልሆነም የምትተማመኑት ሙያ በእጃችሁ ከያዛችሁ በኋላ ቀጥ አርጋችሁ ልብሳችሁ ለብሳችሁ በጠዋት ወደ ስራችሁ ከሄዳችሁ በኋላ የዛን ጊዜ ትክክለኛው ባል ትክክለኛው ልጅ ፈጣሪ በፈቀደው ጊዜና ሰዓት ይመጣል። መሯሯጥ አይጠቅምም። መሯሯጥ በኋላ ወደ መጥፎ መንገድ እንድንሄድና የማይሆን የማይገፋ የማያልቅ የችግር ዘመንን እንድንኖር ያደርገናል። ሴት ልጆችን አሯሩጠው ወደ ትዳር ያስገቧቸውና እነዛ ሴት ልጆች ከዛ ሰው ሲለምን ይኖራሉ። የንትን መግዣ ላጣርጋ ከቦርሳው አውጥታ 30 ቀን የተከፈላትን ደሞዟን አውጥታ የምትፈልገውን ነገር እንዳታደርግ የዘላለም የችግር ቁልፍ ውስጥ እንከታታለን። ይሄንን ከማድረግ መታቀብ አለብን። ምክንያቱም ማንም ሴት 30 ቀን ሰርታ የራሷን እንጀራ ገዝታ ከዛ በኋላ ተከብራ ስትኖር ክብር ያለው ሰው ጋር ነው የምትኖረው። የሚያከብራት ሰው ጋር ነው የምትኖረው። የሚወዳት ሰው ጋር ነው የምትኖረው። በልመና ግን እንጀራ በመፈለግ በመገደድ ከሆነ ግን እነዚህ ነገሮች ሳትመለከት የምታየው ገንዘብ፣ ምቾት፣ ብዙ ነገር ይሆንና የህይወት መንገዷ ወደ አልተገባ መንገድ ይሄዳል። ማስተዋል መቻል አለብን። ሴት ልጆችን አግቡ፣ ውለዱ እያለን መግፋት ህይወታቸውን፣ ማንነታቸውን፣ መንገዳቸውን እንደሚያስታቸው መረዳት አለብን። ለምሳሌ እሷ ባለችው መንገድ ተምሮ የራሱ ሙያ ይዞ ምናምን ነገር ራሱን ችሎ የሚኖር ሴት ልጅ ሁሉ የተከበረ ባልና ባለትዳር ነው? ሁሉም አይደለም። እሺ ሳትማር ወይም ደግሞ የራሷ ሙያ ሳይኖራት አግብታ ሁሌም እየተጨቆነች የምትኖር ሚስትስ ሁሉም አለች? የለች። ትምህርትሽን ተማሪ ራስሽን ቻይ ማለት አንድ ነገር ነው። ጥሩ ነው እሱ። ቴክኖሎጂ አለ፣ ይሄ አያስማማም። ሁሉም በሰዓቱ ነው ባይዘው። ፈጣሪ ከፈጠረው ነገር ውጪ ሲሆን ሌላ ነገር ነው። መማሪያ ሰዓታችሁ ላይ ተማሩ በስነ ስርዓት። እድሜያችሁ ወደ 20 ምናምን ሲሆንም በጊዜው መስራት ያለባችሁን ስሩ፣ መያዝ ያለባችሁን ያዙ። አትማሩ ማለታችን አይደለም። እንደ መማር አለባቸው፣ በጣም ግዴታ መስራት አለባቸው። የሚይዙትን ነገር መያዝ አለባቸው። ሳይማሩ ወይ እጅ ስራ ሳይኖራቸው የተከበረ ባል ይዘው የሚኖሩም አሉ። ተምረው ደግሞ ጥሩ ደረጃ ደርሰው ከባሎቹ ጋር ሳይስማሙ የሚፋቱም አሉ። ይሄ ከመማር ጋር የሚገናኝ ነገር አይደለም። ከጸለያችሁ ላይ ቀር የጃፓን አይነት ፓስፖርት ስጠኝ ብላችሁ ጸልዩ። የጃፓን ፓስፖርት ዓለም ላይ በጣም ጠንካራ ከሚባሉ ፓስፖርቶች መካከል ዓለም ላይ ሁለተኛው ነው እንደውም እና ያለምንም ቪዛ ማለት ነው ወደ 190 ሀገር መግባት ይችላል። ኢትዮጵያ ውስጥ ያለ ቪዛ ስንት ሀገር መሄድ እንደምትችሉ ታውቃላችሁ? አይ ቲንክ 30 ነው ቢበዛ። እና እንደዚህ የሆነበት ምክንያት ማለት ነው ሁሉ ነገር እንዳለ ሆኖ ትልቁ ሪዝን ምንድነው? ጃፓን ይታመናል፣ ታማኝ ሀገር ናት። ሀገሩ በሆነ ምክንያት የወጣ ሰው እንደሚመለስ 99% በቃ እርግጠኛ ናቸው ሌሎች ሀገራት ማለት ነው። በጣም የሚገርመው ነገር እንደዚህ ጠንካራ ፓስፖርት ይዘው ግን 20% ጃፓናዊ ብቻ ነው ፓስፖርት ያለው ማለት። የኢትዮጵያ ሕዝብ እንዳለ 100% ሙሉ ፓስፖርት አለው ማለት ይቻላል። ከመውጣት አይፈልጉም፣ ሁሉ ነገር አላቸው። ከነገራም ትንሽ ካልቸራቸው ከሌላ ሀገር ጋር ለመቀላቀል ይከብዳል እና ፓስፖርት ማውጣትም ትንሽ ኤክስፔንሲቭ ነው እና ስታንዳርድ ኦፍ ሊቪንጋቸው አሪፍ ስለሆነ ላይክ መውጣት አይፈልጉም እና እዚህ ላይ ናቸው። እናንተ ምን ትላላችሁ? እንደ ሀገር መታመን ያለው ጥቅም ያያችሁት? ኬንያ ምናምን ኬንያ ያለ ፓስፖርት ያለ ቪዛ ፍሪ ቪዛ አሉ። ያለ ቪዛ አሜሪካ ሜድ ይቻላል። 37 አይደለም እሱ ነው ያጠቃልል 37 ነው የተባለው አሉ። ዳር እዚሁ አፍሪካ ውስጥ ሆኖ ሆነች ቦታ። ኢራን ሜድ ይችላል እንችላለን። አሜሪካ አለ እኮ ጦርነት ወደ ከኢራን ጋር። እሺ እስራኤልስ ዝም ብዬ ሜድ አልችልም? እንደውም አችለው እስራኤል ነው። እስራኤል በጣም ከባድ ነው ለሜድ። ካናዳስ? ተው በእናትህ። አንታርክቲካስ ፓሲፊክ ኦሽን መሄድ ይቻላል? መቀመቀስ እንዳትልኝ። ሬድሲስ? በነገራችን ላይ አብዛኛው ኢትዮጵያዊ ኢትዮጵያ ውስጥ መኖር አይፈልግም። አይ እኛ በሀገራችን ሰርተን መለወጥ እንፈልጋለን፣ ግን እድሉ ከተመቻቸስ እንወጣለን። እውነቱን ለመናገር ከሆነ ሁሉም ሰው ከሀገሩ የሚወጣው ላይፍን ሰርቫይቭ ለማድረግ ብቻ ነው እንጂ ላይፍ ያለው እዚህ ነው። ሻል ላይፍ ምናምን ያለው እዚህ ነው። ግን እቺ ኢኮኖሚ ላይፍ ያለችዋ ደግሞ እዚህ የለም። አሁን ላይ የስራ እድሉም ከደሞዙ አንጻር በጣም የሚመች አይደለም። የቤት ኪራዩም ከባድ ነው፣ አስቤዛውም ከባድ ነው። ግን ተመስገን አንዱ ጨዋታ ያደርሷልና አንዱ ወጣት ሄደና አንድ የእምነት አባትን ነው አባቴ አሜሪካ ሊሄድ ፈልጌ ነው እና ጸሎት ያርጉልኝ። ወይ ጉድ! እሺ ሰነዘሩበት። በጸሎት ቢሆንስ እኔ ሳልሄድም ዴሊቨሪ ስራ ከመውጣታችን በፊት ከእንቅልፍ ይነሳል። ወረበለው ሞተር ኤሌክትሪክ በጣም ወድሻለሁ። ጥብስ
እሺ ቲማቲም ሰይድ ለሰባሰው ምንድነው ማለት ምንድነው? ፓስታ ቺዝ ፓስታ እንደዚህ አይነት አለ? ቁንዶ በርበሬ፣ ሰላጣ፣ ቆስጣ፣ መላጣ፣ በርገር ነገር መሽገር እንደገና ጥብስ ስላሽ ወላሽ እኮ ነው። አይተዋል። ወተት፣ እርጎ፣ ዳቦ፣ ቺዝ፣ ፓፓያ፣ አናናስ፣ ብርቱካን ምንድነው? ዴሊቨሪ ነው ወይስ ዴሊቨሪ ስራ እንውጣ ነው። ከዛ በኋላ ዲዘርት እኮ ከምግብ በፊት ነው። ምን ነካ? ስታርተር ነው ከምግብ በፊት። ዲዘርት ደግሞ በረሃ ነው። ደዘ ሲያስጠላ በእናትህ እንደዚህ አይነት ነገር መች ነው ሰርተህ የምታበላኝ? ቆይ አንተ የተመጣጠነ ምግብ ማወቅ ምን ያደርጋል? እኔ አውቀዋለሁ። የሚበላው ሌላ ነው። ሌላው ነገር ለምን እንደማላበላ ልንገርህ። አታበላኝም አይደል? ተው በቃ። ብዙውን ጊዜ ጥጋብ ሲመጣ ርቦ እንዲያወራ እንደዚህ አይነት የተመጣጠነ ምግብ በልተህ ትመዝብኛል፣ ትገለኛለህ። አውቀዋለሁ። ወንድሜን እንደ ወንጀለኛ ማድረግም አልፈልግም። ለምን ቂሊንጡ ትወርዳለህ? እዚሁ ጢብኛህን ምንህንም እየበላ ቁጭ ማለት። ሲቀጥል ደግሞ ሆድ ከሀገር ይሰፋል የተባለው ለነገር ነው እንጂ ለምግብ አይደለም። አሁን እኔ በህይወቴ የማልችለው ትልቁ ነገር ምንድነው? ጥጋብ ነው። ሁሉም አይችልም። ሁላችንም አንችልም። አንተ ዴሊቨሪ ሰርተህ እንደዚህ የበላ ስድብ ነው እንደያዝከው? ምን ማለት ነው? እንደዚህ ሀብተኛ ነን እኮ ሰደበን እኮ ሰደብከን እንጂ። እኛውን ስግብግብ ብንለው ደስ ይላል። አጋሰስ ብንለው አጋሰስ እንኳን አይባልም። አይ ሰርቷል፣ እሱስ እየሰራ ነው ይብላ። ግን አበዛው እየሰራ ከበላ ታዲያ እንዴ ሆቴል ነው እንደምትበላው? ብፌ በለው እኮ መለስተኛ አሪፍ አየር ያለው ማለት ነው። እስቲ ቆይ ዴሊቨሪ ስራ የምትሰሩ ሰዎች ግን ብዙ ጊዜ ያለው ከስራ መልስ ብላ ያቺ ሴቷን አይታል እንቁላል 9 ምናምን የምትበላው ዲኤችኤል ባለቤት ናት እንዴ? እሷ ይሄን ያክል የሚበላው እንቁላል እንደዚህ ከመብላት እንቁላል ጫጩት መጣልሽ አይቀርም እንዴ? እኔ አንዳንዴ ግርም የሚለኝ ነገር ማለት ምንድነው? አባቴ ከሚስት ጋር እንዴት ሂሳብ ይሰራል? አባቴ ይሄን እንዴት አረግሽው? ምን አለ ያረግሽው? የት አጠፋሽ ይላል አባ። ኦኬ ሴት ልጅ ብር ካላት ከቤቷ ውጪ የትም ልታረገው አትችልም። ብራዘር ትክክል። ብታቅ ሴት ልጅ እኮ ስራ ፈታ አንተ የሰጣትን ገንዘብ አጠራቅማ እኮ መልሳ ገሳ ጊፍት የምትሰጥ ልጅ ትክክል። አባቴ ሂሳብ አትስራ ከሚስት ጋር ነፍስ ውጭ ላይ ስንት ብር ታባከናለህ? ገብተህ ሂሳብ ትሰራለህ። ትክክል ነው። አዎ አንዳንድ ባል አባ ጨጓራ የሆነ ባል አለ እኮ። ምንድነው ዘይቱን እየጠጣሽው ነው እንዴ? ምንድነው ይሄ ሁሉ? ውጭ ወጥቶ ምን ያደርጋል? ሙሉ ጀማውን ድራፍት ያጠጣል። እዚህ ዘይት ጠጣሽ ብሎ ማለት ነው። አይገርማል? ጥሬ ስጋ 3-4 ኪሎ አይበቃውም። እንደ አንበሳ ግቢ ያለ ነው የሚመስለው። ይበላል ቤት እንደው ግማሽ ይታያችሁ፣ ግማሽ ኪሎ ስጋ ማይተጣ አባትም አለ። ሴቶች ላይ ብቻ መፍረድም አስፈላጊ አይደለም። ደግሞ ወዳቸዋለሁ ሴቶችን። እግዚአብሔርን ይወዷል። አንተንም ሚስቶች ብልህ ናቸው። እቁብ ይገቡና ምንድነው ሲያደርጉ የሚታየው? ጣል የሚባል አለ። ይሄ ምንድነው? ዳንቴል በርጩማ ከመጎድጎዱ የተነሳ ድስት የምትሆናለች። በርጩማ ማለት ነው። አይ ግን ከሚስት ጋር ሂሳብ አይሰራም። ቤት ለአስቤዛና ለአንዳንድ ወጪዎች ብለህ ከሰጠህ እርሳው ያንን ብር እዛ ድራፍት የምትገለብጠው ምናምን መታወን እንስራ ብትል ደስ ይላል። አንተ ዮናስ እኮ አዲስ አበባን በ5 ዓመት ይበልጣል። ዛሬ ደስ አለሽ አዋላን ሰነበታሽ። አንዳንድ ሰፈር ይሄድና የሰፈሩ ሰዎች ራሱ አያውቁትም ስለ ታሪክ ስለዛ አካባቢ። እሱ በደንብ ነው በቃ ያለብሽ። የመጀመሪያ እንግዳ ነበራችሁ አንተና ኃይሌ? ሶስተኛ ነን። ኃይሌ ላፎንቴኖች የመጀመሪያ ሆኑ። ከዛ በሳምንቱ አንድ ዶክተርና የሆነ ሰው ሆነ። ከዛ ሶስተኛ እኔና ሀብቴ ሆነ። ደግሞ አሁን በዚህ በጥበብ ስራ ውስጥ አንጋፋ ስትሆን ብዙ ጊዜ ለምንድነው ስታጨው? ለሽምግልና እሁድ አለኝ። ያሁን ነገር ይፈቅዱልሃል? ግን ብዙ ጊዜ እንዴት ነው? እኔ ተከልክያለሁ። እኔ እንደውም ብዙ ቦታ ሄጄ ታናሿም አለች ሁሉ ከሞደላችሁ ታናሿስ እኔ መኮንን ላከ፣ ካሳሁን ፍሳ ማንዴላ፣ ኪዳኔ ምስጋናው ብሔራዊ ቲያትር እንትን ያ ማዘጋጃ ምናምን ሆነን ሄደን ከፊት ለፊታቸው ቆም። ሽማግሌዎቹ ካሁን ይጠይቁናል። ምንድነው ይሉና ብለን ስንል እንደዚህ ለ በዳር ያለው እንትን ፊልም ላይ ነው አይደለም ማቀው ያ ወፍራሙ ይሄ ምግብ የሚበላ ማንዴላ ይሄ ዳር ያለው ጓደኛው የሞተበት ራና ጉሩን ስንላቸው ይሄ ዳር ያለው መኮንን ምናምን ረሱ ያለው ማን ነው? መዘመሩ ደስ ብሎኛል። ጠዋት ትጠይቃለህ፣ ምሳ ሰዓት ላይ ይመጣል፣ ቀለበት ያደርጋል፣ እዛው ሰርክ ምን የምንጣጣ እንትን ያደርጋል። አሁን እዛው በዛ ውጪ እንደዚህ ብሎ ነው የሚጠብቀው። ባላ ሲባል ባልየው እዚህ ያለ ይመጣል። ከመጋረጃው እንዲህ ትላለች። ቀለበት ይዘው ለሞታላሽ ወንድሟ ልጄ ነው
ታደሰ ኦኬ ታናሽ ወንድሟ ዲጄ ነው እዛው ያንተ ማግባት ነው በጉጉት ነበር የሚጠበቀው አንቺ ራስሽ ከሰይፉ ጋር መቸረፍ የተናገረበት መንገድ ሰምተዋል ጣፈጥ አድርጎ ግን ጠቅ የሚያደርግን የአሁን ዘመን ትዳር በቃ ሚስትየውም እንዲህ ብላ ነው የምትጠብቀው ባልም እንዲህ ብሎ ይጠብቃል ተፈቅዷል እዛ ወንድምም ዲጄ ነው እዛ ይከፍታል አሉ የሙሽራ አባት ውጣ ተርተሃል የሙሽሪት እናት ውጣ ተከሰሃል የሙሽሪት አባት ውጣ ተከሰሃል የሙሽራው እናት ውጣ ለኔ አርገው ማለት ነው የቀረው ዲጄ እኮ ነው ይሄ የኤርፎን እኮ ነው እናንተ ጅሎች ዝት ሚለው እንዴ ላልኩኝ እኔ የሙሽራው እናት ውጣ ተከሰሻል የሙሽራው አባት ውጣ ግጥም ታውቀዋለህ እቺ መሰቆንጆ ማኑ ልጅ ብለሻል አይ አካሌ ነይ ደሞ መቼ ነው ግን አንተ እንደዚህ አግብተህ እንደምትባለው እግዚአብሔር የፈቀደ ቀን ለኔ ፈቅዷል እኮ ቤቴን የምትል ግን በእንት ናት እንዴ መሀንዲስ ናት ለዛ ልጇን ይዛ ማስተዳደር የምትችል ጥሩ ስነ ምግባር ያላት ከዛ ቤተክርስቲያን ሄጄ ከቤተክርስቲያን ደጃፍ ስትወጣ እንደ ጠርሙስ አንገቷን አድቄ ያስገባታል እኮ ጠለፋ እኮ እንደ ቢራ ጠርሙስ አንገቷን አንቂም ምን አይነት አማርኛ ይተቀመው እግዚአብሔር የምትፈራ ምናምን ብለህ ከቤተክርስቲያን ስትወጣ እንደ ቢራ ጠርሙስ ይሄ ጠጪ ሰው ባህሪ ነው ማለት ነው እንደምንጃር ለምን ይኸውልህ በርከክ ይኸውልህ አንተ ቆይ በእናትህ ሲነገር አለመስማት ነው ለዚህ ደረጃ በሲንግልነት ህይወት የጃምቦን ህይወት እየናፈቅክ የምትኖረው እስቲ ስንቶቻችሁ ናችሁ በልጅነታችሁ እንደዚህ አይነት ነገር ያደረጋችሁት እስቲ በኋላ እንመለስበታለን እናንተ የምን ዝክር ነው የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት የታሉ ማህበርተኞች ናስተሰኝ ይሄውን እንትን ከዛ እነዚህ ናቸው ልጆቹ እዚህ ናቸው አባላችሁላችሁ ሰብሰብ ብለው ኪዳነ ምሕረትና ገብርኤል ተሰብስበው በርቱ ተመጣጣኝ ያርሳት አስባችሁ ታያችሁ በልጅነታችን እኔና ግሴ የሚካኤል ጽዋ ነበረን በልጅነታችንና ዳልቆች አሉ እናቶች ከዛ ቀጥሎ ወጣቶች አሉ ቀጥሎ እኛ አለን እኛ በታች ደግሞ በጣም ህፃናትም አሉ ልክ እንደነዚህ አይነት ልጆች በነገራችን ላይ ይሄንን ነገር እንደ ቀላል ነገር አትዩት የሆነ ገንዘብ ስላለ ወይ ገንዘብ ስለሌለ አይደለም እንደዚህ አይነት ነገር ማለት ነው ምክንያቱም ልጆች ላይ የሚያሳድረው ትልቅ ተጽዕኖ አለ ልጆች በዲሲፕሊን እንዲያድጉ ኦርቶዶክስ ስለሆኑ አይደለም የትኛውም እምነት ቦታቸው ላይ ሲደራጁ ዲሲፕሊናቸው ይስተካከላል የሚናገሩት ነገር ይስተካከላል ግና ደግሞ የፈጣሪ ጸጋ ላያቸው ላይ ሆነባቸውና ቤተሰባቸውን የሚያከብሩ ሀገራቸውን የሚወዱ ከመጥፎ ቦታ የሚቆጠቡ ጥሩ ህፃናትን እናፈራለን ማለት ነው በዛ ሰዓት ሁላችንም ጳታ ተጫውተን ወደ አመሻሽ ላይ አካባቢ ሁላችንም ወደ የዛ ነው የምንሄደው የነበረውና አሁን ጭራሽ እያዩ አይደለም እንዴት ነው ነገሩ አሁን ዴኬር ነው የበዛው ከነበርንበት ጽዋ ቀድመኝ ወጣ ይሄው ምንህም የሚያምር ብልሹ ዜጋ ሆነ ብልሹ አሰራር በለው አሰረ ካሰራሩ ነው ከዚህ ጋር አይደለም እኔንም አጠፋኝ እኔ ልጅ መጀመሪያ እንግዲህ አትላንታ ኤመሪ ትልቅ ትምህርት ቤት ነው ተምራ የመጣች መጀመሪያ ጊዜ እንደመጣች አሁን አንቺ ኤዲ መጀመሪያኛ ጥበቃዎች ተቀልሽ አይደለ እዛ ጥበቃው ላይ እሱ ጋር ሄደ እንዴ ምን ማለት ነው በቃ እዛ ጋር ሄደሽ እንዴት ነው ጥበቃው ብለሽ ጠይቅ ከዛ ጥዳቶች ጋር ሄደ እንዴ ምንድነው የምታስተምር ገደለሽም ችግር የለም ምን አይጎዳሽም አንድ ቀን ሁለት ቀን ከዛ ደግሞ እንትን ኮንስትራክሽን ብለሽ እዚህ ጭቃ ምናምን አንዳንድ ጊዜ ጃት ገባሉ ምንድነው ዛሬ ምንድነው በቃ ግድ የለም አንድ ቀን ሁለት ቀን እንትን ሲደጋገም በኢንተረስት መሄድ ጀመረች ዛሬ ምን ተሰራ ምናምን ተሰራ በፊት መጀመሪያ ቦሪንግ ነው እንዴት እዚህ ውስጥ ያመጣኛል ምን አይነት ትምህርት ነው እንዴ ምን አይነት ያው እንደመጡ እንግዲህ ወንበር አሪፍ ወንበር ላይ ለመቀመጥ ፈለግና እሱ አይሆንም ልጄን እንደዚህ ነው ማረጋው ሀብታም ስለመሆኑ ወደፊት ባለሀብቶች የሚሳሳቱት ትልቅ ስህተት ምን መሰለ ግሴ ልጆቻቸው ገና ቀልቅ ከትምህርት እንደመጡ ወይ ማናጀር ያደርጓቸዋል ወይ እኔ ግን የሻለቃ ኃይሌ ገብረስላሴ ሜንታሊቲ በጣም ነው የሚገርመኝ ምንድነው ከዚህ ቀደም የተናገራቸው ንግግሮች አሉ ይሄን ነገር ለልጆቻችሁ ቢያንስ ከትንሽ ነገር ተነስተው ስራውን እንዲወዱት የምታደርጉ አለበለዚያ ገንዘባችሁ በምን እንደሚመጣ ስለማያውቁት ያጠፉታል አሁን እኔ ኑጋ ያመጣል 5 ብር ብዬ አንድ ቀን ለምንህ ነው ብሎ ሳቀብና ለምንህ ነው አንተ ብሎ ጀራይ
ምንድን ነው ለምደ መጣው አለኝ። ጆተኒ ጀመርኩ። አሁን ለጥፋት ነው ለጥፋት ለማስተዳደር ብሩ እንዳልጠፋበት ነው አይደል? ቀድሞ በጥይት ሊያጠፋ ማለት ነው። ኖጌ ቴንክ ዩ። በዚሁ አጋጣሚ እንወድካለን፣ ግን ሁላችሁም ልጆቻችሁን ከትንሽ ነገር ብታስጀምሩ መልካም ነው ባይ ነኝ። አንተም ታስጀምራችኋለህ። ክቡራትና ክቡራን ቤተሰቦቻችን እስካሁን ድረስ አብራችሁን ስለነበራችሁ ከልብ 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 እናመሰግናለን። ኤግዛክትሊ። ቤቱን ሰብስክራይብ ያላደረጋችሁ፣ ላይክ ያላደረጋችሁ፣ እንዲሁም የደወል ምልክቷን ያልተጫናችሁ ሰዎች እባካችሁ አሁንም ጊዜ አለ። ስልካችሁን ወጣ አድርጉና ሰብስክራይብ፣ ላይክ፣ ሼር። እኛን እንደው ባትፈሩ አያይም እሱ ያያል። እስካሁን ድረስ አይታችሁ ከተዝናናችሁ ወይ ሀሳብ ከሰጣችሁ ኮሜንት ከጻፋችሁ ምን ካላችሁ አይቀር ሰብስክራይብ ማለት ደረሰኝ ነው የምትጠብቁት። ለሰብስክራይብ የለንም። ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን ደግሞ ያቺን ነገር ባለ 3 ፊደሏን ነገር እያበራችሁ እንድትመለከቱ እንጋብዛችኋለን። ለቀጣይ ቪዲዮ ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቴንክ ዩ። ሰናይ ቀን